ይስጥልኝ ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ የተዘጋጁ ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሰላማዊት ሙሉጌታ አብራችሁ ቆይታ አድርጋለሁ። ቀዳሚ ወደ ሆነው ዜና ተሻገርን። የ1446ኛው የኢድ አልአድሃ አረፋ በዓል በአዲስ አበባ ከተማ ያለምንም አደጋ በሰላም እንዳለፈ ተገለጸ። የአዲስ አበባ ከተማ እሳትና አደጋ ስጋት ስራ አመራር ኮሚሽን በበዓሉ ዋዜማ የደረሰ አደጋ ቢኖርም ከበዓሉ ጋር ተያያዥነት የሌለው ስለመሆኑ ገልጸዋል። በዓላት ሲመጡ ከአዘቦት ቀናት በተለየ መልኩ በመብልና መጠጥ ዝግጅት ይደረጋል። ከነዚህም ዝግጅቶች ዜጎች በከፍተኛ መጠን የኤሌክትሪክ ኃይልና እሳት ሊያመነጩ የሚችሉ ነገሮችን ይጠቀማሉ። የአዲስ አበባ ከተማ አስተዳደር እሳትና አደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ባለሙያ ንጋቱ ማሞ ኢድ አልአድሃ በዓል በምን አይነት ሁኔታ አለፈ ሲል ኢሳት ጠይቋቸዋል። አንደኛው የመኖሪያ ቤት ሰንበቴ ቤት ነው፣ እዛ አማኑኤል ቤተክርስቲያን አካባቢ ነው። ሁለተኛው አቃቂ ክፍለ ከተማ ወረዳ 8 ጣፎ ውሃ ልማት አካባቢ አንድ የንግድ ሱቅ ላይ የእሳት አደጋ አጋጥሟል። እሱም ቢሆን አሁን ባለኝ መረጃ ከዚህ ከበዓሉ አከባበር ጋር የሚገናኝ አይደለም። አጠቃላይ እንግዲህ ከበዓል ጋር ተያይዞ በሰላም ነው ያለፈው። በዓሉ በዋዜማውም በዕለቱ አስቀድመን ለበዓሉ እንደሌሎች በዓላት ሁሉ የግንዛቤ ማስጨበጫ ስራዎች በተመረጡ ቦታዎች በተለይ ከእስልምና እምነት አባቶች ጋር በመነጋገር መልእክቶች ለምዕመናኖቻቸው እንዲደርስ አድርገናል። እንደዚሁም ትላንትና ማለት ነው በ11ዱም ቅርንጫፍ ጣቢያና በማዕከል አደጋ እንኳን ቢያጋጥም ፈጣን ምላሽ ለመስጠት የሚያስችል በቂ ዝግጅት አድርገን ነበረ። ሆኖም በዓሉ ያለምንም አደጋ ክስተት ቀደም ብዬ የጠቀስኩት ቀላል ሁለት አደጋዎች እነሱም ቢሆን በቀጥታ ከበዓሉ ጋር የሚገናኙ አይደሉም። አጠቃላይ እንግዲህ በዓሉ በሰላም አልፏል። በሌላም ጊዜያት ያለምንም አደጋ በዓላት እንዲያልፉ ህብረተሰቡ ጥንቃቄ እንዲያደርግ ጥሪ ቀርቧል። ዘገባው የባልደረባችን መሳይ ገዛኸኝ ነው። የጤና ሚኒስቴር በዝንጀሮ ፈንጣጣ ኤምፖክስ በሽታ የተያዙ ኢትዮጵያውያን ቁጥር 18 መድረሱን አስታወቀ። ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት ጋር በመሆን የተጠናከረው የሚኒስቴር መስሪያ ቤቱ ዕለታዊ ሪፖርት እንደሚያመለክተው በኢትዮጵያ እስካሁን በዝንጀሮ ፈንጣጣ ወይም ኤምፖክስ በሽታ መያዛቸው የተረጋገጠ ሰዎች ቁጥር 18 ደርሷል። መረጃው እስካሁን የተመዘገበው ሞት አንድ ብቻ መሆኑ የተገለጸ ሲሆን በቫይረሱ ተይዘው በለይቶ ማቆያ ያሉ ሰዎች ቁጥር 18 መሆኑን ጠቁሟል። ሁለት ሰዎች ከበሽታው ማገገማቸው ያመለከተው የጤና ሚኒስቴር መረጃ በኢትዮጵያ በሽታው ከተከሰተበት ጊዜ አንስቶ በአጠቃላይ የላቦራቶሪ ምርመራ የተደረገው በ63 ሰዎች ላይ መሆኑን አስታውቋል። የአውሮፓ ኮሚሽን ሲቪል ፕሮቴክሽን እና የሰብአዊ ረድኤት ማስተባበሪያ ተቋም መረጃ ከሆነ በኢትዮጵያ የዝንጀሮ ፈንጣጣ ምርመራ የሚካሄደው በአዲስ አበባ፣ አዳማና ሐዋሳ ከተሞች መሆኑን ተመልክቷል። ማስተባበሪያ ተቋሙ በ3 ከተሞች ብቻ በሚሰጠው የላቦራቶሪ ምርመራ የሎጂስቲክስ ችግር ፈተና እንደሆነባቸው ጠቁሟል ሲል አዲስ ስታንዳርድ ዘግቧል። የማክሮ ኢኮኖሚ ማሻሻያው በቂ ዝግጅት ተደርጎ በመተግበሩ በሁሉም ዘርፎች ውጤቶች እንዲመዘገቡ አስችሏል ሲል የገንዘብ ሚኒስትር አህመድ ሽዴ ገለጹ። ሚኒስትሩ ወቅታዊ የኢኮኖሚ አፈጻጸም ጉዳዮች አስመልክተው በሰጡት ማብራሪያ የተሟላ የማክሮ ኢኮኖሚ ማሻሻያው ዘላቂ ኢኮኖሚያዊ እድገት ማስመዝገብ በሚያስችል አበረታች ሂደት ላይ ይገኛል ብለዋል። የውጭ ምንዛሪ በገበያ እንዲተመን መደረጉ፣ የፊስካል ፖሊሲ አዲስ የገንዘብ ፖሊሲዎች ተግባራዊ መደረጋቸው እንዲሁም ኢንቨስትመንትን የሚያበረታቱ የተለያዩ የህግ ማሻሻያዎች መከናወናቸው ከፍተኛ ውጤት እንዲመዘገብ ማስቻሉን ተናግረዋል። የምንዛሬ ግብይት በተረጋጋ መልኩ እንደቀጠለና በከፍተኛ ሁኔታ ያደገበት ዓመት መሆኑን ጠቁመው የኢትዮጵያ ወጪ ንግድ ከፍተኛ እድገት ማስመዝገብ መቻሉም የኢኮኖሚ ማሻሻያ ውጤት መሆኑን ገልጸዋል። የኢትዮጵያ ኢኮኖሚ በበጀት ዓመቱ 8.4 በመቶ እድገት ያስመዘግባል ተብሎ እንደሚጠበቅ ያመለከቱት ሚኒስትሩ ከፍተኛ የገቢ እድገት እንዲመዘገብና የዋጋ ግሽበት ዝቅ እንዲል ማድረጉን ጠቁመዋል። ሁሉም የመንግስት ልማት ድርጅቶች ማለትም የኢትዮጵያ አየር መንገድ፣ ኢትዮ ቴሌኮም፣ የኢትዮጵያ ንግድ ባንክና የሌሎችም አፈጻጸም በከፍተኛ ሁኔታ በማደግ ላይ መሆኑን አንስተዋል። በተያዘው በጀት ዓመት መንግስት ከፍተኛ የበጀት ድጎማ ማድረጉን ጠቅሰው ይህም የውጭ ምንዛሪ ተመኑ በገበያ በመወሰኑ ምክንያት ሊፈጠር የነበረውን ጫና መቋቋም ማስቻሉን ለኢዜአ ተናግረዋል።
በሀገር አቀፍ ደረጃ አይነት 1 ወይም የህፃናት ስኳር ህመም በጥፍ መጨመሩ ተገለጸ። በአዲስ አበባ ዩኒቨርሲቲ የጥቁር አንበሳ ስፔሻላይዝድ ሆስፒታል የህፃናት የሆርሞንና ስኳር ሐኪም ዶክተር ሰዋገኝ የሺዋስ ለኢፕድ እንደተናገሩት በኢትዮጵያ በአሁኑ ጊዜ የአይነት 1 ስኳር ህመም ወይም የህፃናት ስኳር በሽታ ከ3 እና 4 ዓመት በፊት ከነበረው በጥፍ ጨምሯል። ከ4 ዓመት በፊት የስኳር ህመምተኞች ማህበር ውስጥ ያሉ የህፃናት ስኳር ህመም ተጠቂዎች ቁጥር ከ8 እስከ 9 ሺህ የሚደርስ እንደነበር ገልጸዋል። አሁን ላይ ችግሩ እየጨመረ በመምጣቱ ወደ ህክምና ተቋም በመሄድ ተመርምሮ በሽታው ተለይቶለት አባል ያልሆነውን ሳይጨምር ወደ 16000 ከፍ እንዳለ መረጃው እንደሚያሳይ አንስተዋል። የህክምና ባለሙያዎችና የማህበረሰቡ ግንዛቤ እጥረት እንዲሁም የግብዓት ተደራሽ አለመሆን የህመሙ መባባስ ዋነኛ ምክንያት መሆኑን አንስተዋል። ከህፃናት ህክምና ጋር ተያይዞ በሀገር ደረጃ የህፃናት ሆርሞን ህክምና የሚሰጡ ባለሙያዎች ቁጥር 4 ብቻ እንደሆነ አመልክተው ይህም ከ120 ሚሊዮን በላይ የሆነ ህዝብ ውስጥ ላሉ ህፃናት ተደራሽ መሆን በፍጹም የማይቻል ነገር ነው ሲሉ አመልክተዋል። የመሬት ወረራን በመከላከል የወንዞች አካባቢ ጽዳት እንዲሁም መሰረተ ልማት ደህንነት እንዲጠበቅ የደንብ ማስከበር ሚና ትልቅ መሆኑ ተገለጸ። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን 6ኛ ዙር ያሰለጠናቸው ፓራሚሊታሪ ኦፊሰሮች ዛሬ አስመርቋል። ኦፊሰሮቹ 2014 ሲሆኑ በፖሊስ ዩኒቨርሲቲ የንድፈ ሐሳብና ወታደራዊ ስልጠናዎችን የተከታተሉ ናቸው ተብሏል። በምረቃ ስነ ስርዓቱ ላይ የአዲስ አበባ ከተማ ከንቲባ አዳነች አቤቤ፣ ምክትል ከንቲባና ከፍተኛ የስራ ኃላፊዎች ተገኝተዋል። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ሊዲያ ግርማ በዚህ ወቅት እንዳሉት በመዲናዋ የኮሪደር ልማትን ጨምሮ በርካታ የለውጥ ስራዎች እየተከናወኑ መሆናቸው አስታውቀዋል። መሬት ወረራን በመከላከል የወንዞች አካባቢ ጽዳት እንዲሁም መሰረተ ልማት ደህንነት እንዲጠበቅ የደንብ ማስከበር ሚና ትልቅ መሆኑን አንስተዋል። የኢትዮጵያ ፖሊስ ዩኒቨርሲቲ ፕሬዝዳንት ምክትል ኮሚሽነር ጄኔራል መስፍን አበበ በበኩላቸው ዩኒቨርሲቲው ለደንብ ማስከበር ኦፊሰሮች የተግባርና ንድፈ ሐሳብ ስልጠና መስጠቱን ጠቅሰዋል። ተመራቂዎቹ በስልጠና ቆይታቸው የቀሰሙትን ዕውቀት ወደ ተግባር በመለወጥ ግዳጃቸውን እንዲወጡ ጥሪ አቅርበዋል። የአዲስ አበባ ደንብ ማስከበር ባለስልጣን ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራ ተመራቂዎች ህገወጥነትን ለመከላከል የለውጥ ሐዋርያ መሆን አለባቸው ሲሉ ገልጸዋል። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚደርሰው የሰዓቱ ዜና አሁንም እንደቀጠለ ነው። አሁን ደግሞ ወደ ውጭ ዜናዎች ተሻገርን። ከ100 በላይ አዳዲስ የጅምላ መቃብሮች በሱዳን ዋና ከተማ መገኘቱን ባለስልጣናት ገለጹ። ይህ በእንዲህ እንዳለ የሱዳን ፈጥኖ ደራሽ ኃይል በሰሜን ዳርፉር የተባበሩት መንግስታት የእርዳታ እህል መዝረፉን ሱዳን አውግዛለች። ሸሪፍ ኢማም ተጨማሪ አለው። ቢያንስ 117 አዳዲስ የጅምላ መቃብሮች በሱዳን ዋና ከተማ ካርቱም አካባቢ ተገኝተዋል። የመንግስት ባለስልጣን እንዳሉት በአገሪቱ ለ14 ወራት የዘለቀው የእርስ በርስ ጦርነት በሺዎች የሚቆጠሩ ዜጎችን ሕይወት ቀጥፏል። በሱዳን ጦርና በፈጥኖ ደራሽ ኃይል መካከል የሚካሄደው ጦርነት ሳቢያ የሚሞቱ ሰዎችን ከቀብር ስፍራ ባሻገር በቤት ውስጥ በጎዳና ላይ እንዲቀበሩ መደረጉን ማንነታቸው እንዳይገለጽ የፈለጉ የመንግስት ባለስልጣን ለሮይተርስ ነግረዋል። አፕሪል 2023 የጀመረው ጦርነት 3 ከተሞችን አውድሟል። ካርቱም፣ ኦምዱርማንና ባህሬ። ይህም ከፍተኛ የሰብአዊ ቀውስ አድርሷል። የተለያዩ መረጃዎች እንደሚያሳዩት በጦርነቱ ሳቢያ የሞቱ ሰዎች ቁጥር ከ20 ሺህ እስከ 130 ሺህ ሊደርስ እንደሚችል ይገመታል። የተለያየ መረጃ ምንጭ ከሀገሪቱ ጤና ሚኒስቴር በተገኘ ደግሞ በቅርብ ወራት ውስጥ 3000 የሚጠጉ ሰዎች መሞታቸው ተገልጿል። ምክንያቱ ደግሞ በተለያዩ በሽታዎችና በጦርነቱ ሳቢያ የጤና ተቋማት የሚሰጡት አገልግሎት በመቀነሱ ነው ብሏል። የመረጃ ምንጩ በጦርነት ሳቢያ የሞቱትን ሰዎች ቁጥር ከመግለጽ ተቆጥበዋል። በዚህ ዓመት መጀመሪያ ላይ ባለስልጣናት ወደ ኦምዱስማን በየቦታው የተቀበሩ አስከሬኖችን በማንሳት ወደ መቃብር ስፍራዎች ማዛወራቸውን ባለስልጣናት ተናግረዋል። እንደ ባለስልጣኑ አዲስ የተገኙት የመቃብር ቦታዎች በያዙት የአስከሬን ቁጥር የተለያዩ ናቸው። አንዳንዶቹ በደርዘን የሚቆጠሩ ሲሆኑ አንዳንዶቹ ደግሞ 3 እና 4 ብቻ ናቸው ብለዋል። ጦርነቱ በ10 ሺዎች የሚቆጠሩትን ለሞት ዳርጓል። በሚሊዮን የሚቆጠሩትን ደግሞ በአገር ውስጥ ተፈናቃይ አድርጓል። በመቶ ሺዎች
የሚቆጠሩ ደግሞ ወደ ጎረቤት ሀገራት ተሰደዋል። ይህ በእንዲህ እንዳለ የሱዳን ውጭ ጉዳይ ሚኒስቴር የፈጥኖ ደራሽ ኃይል በሰሜናዊ ዳርፉር የተባበሩት መንግስታት የእርዳታ እህልን ዘርፏል ሲል ወቅሷል። በኤልፋሽር አካባቢ ጦርነቱ ተባብሶ ቀጥሏል። የሰሜን ዳርፉር ከተማ በሆነችው አልፋሽር በምዕራብ የምትገኝ ከተማና በፈጥኖ ደራሽ ኃይል ቁጥጥር ስር ያልገባች ከተማ ናት። ማክሰኞ ዕለት የሱዳን ጦርና የፈጥኖ ደራሽ ኃይል እርስ በርስ ይወቃቀሱ ነበር። ወደ አልፋሽር በመጓጓዝ ላይ የነበረ የዓለም የምግብ ድርጅት የሆነ የእርዳታ ላይ በአልኩማ ከተማ የደረሰውን ጥቃት ተከትሎ የዓለም የምግብ ድርጅት እንዳስታውቀው በጥቃቱ 5 የእርዳታ ሰራተኞች እንደተገደሉ ገልጾ ማጣራት እንዲደረግ ጥሪ አቅርቧል። የሱዳን የውጭ ጉዳይ ሚኒስቴር ፈጥኖ ደራሽ ኃይልን ጠቅሶ እንደተናገረው የሽብርተኛው ቡድን በአልኩማ ከተማ አቅራቢያ የተባበሩት መንግስታት የሰብአዊ እርዳታን ለመዝረፍ ሞክሯል ብሏል። የሱዳን የውጭ ጉዳይ ሚኒስቴር እንዳለ የተባበሩት መንግስታት የእርዳታ ኮንቮይ ጁን 2 ቀን በድሮን እንደተመታና የጭነት ተሽከርካሪ እንደነደደ ገልጿል። አክሎም የእርዳታ ሰራተኞችና ሲቪሎች መገደላቸውን ማስታውቋል። ዜናውን ስናጠናቀቅ ሱዳን ትሪቢዩንና አልጀዚራን በመረጃ ምንጭነት ተጠቅመናል። ሩሲያ መጠነ ሰፊ የሰው አልባ አውሮፕላን ጥቃት በዩክሬን ሁለተኛ ግዙፍ ከተማ ላይ መፈጸሟ ተገለጸ። ሩሲያ በሃርኪቭ ግዛት ምሽቱን በፈጸመችው ጥቃት የመኖሪያ ህንጻ በእሳት እንዲያያዝ አድርጋለች። 3 ሰዎች ህይወታቸውን ሲያጡ 17 የሚሆኑት ደግሞ ጉዳት ደርሶባቸዋል። የከተማዋ ከንቲባ ሞስኮ ምሽቱን በ48 ሰው አልባ አውሮፕላን የከፋ ጥቃት አደርሳብናለች ብለዋል። በ4 ቦምቦችና 2 ሚሳኤሎች የታጀበው ጥቃት በርካታ ውድመት ማስከተሉን ተወስቷል። 3 ግዙፍ ህንጻዎች የተመቱ ሲሆን ሞስኮ ኪየቭ ላደረሰችባት ጥቃት አጸፋዊ ምላሽ መስጠቷን እንደምትቀጥል ማሳያ እንደሆነም ተነግሯል። ዘገባው የቢቢሲና አልጀዚራ ነው። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲቀርብ የነበረው የሰዓቱ ዜና ተጠናቋል። ከዜናዎቹ ጋር ሰላማዊት ሙሉጌታ አብራችሁ ቆይታ አድርጋለሁ። ከኢሳት ጋር መልካም ጊዜ